መልካ መድኃኔ ዓለም በአማርኛ ሰላም ለዝክረ ስምከ መድኃኔ ዓለም ሆይ የምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደረሱበት ለስም አጠራርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ኃጢአተኛው ስለኛ ሕይወት የጠጣ ያቀረብናትን አነስተኛ የምስጋና መባ በቸርነትህ ተቀበለ። ሰላም ለስዕርተ ርእስከ መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርእስህና ስዕርተ ርእስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአዕይንቲከ መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝነህና ድሆችን ለሚመለከቱት ዓይኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኰለኛ አድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለህ አሸናፊ አምላክ ነህና። ሰላም ለመላትሂከ መድኃኔ ዓለም ሆይ ሕማመ ተጽፍዖን ለመቀበል ለተዘጋጁ ጉንጮችህ ሰላም እላለሁ። ሕሊናን ደስ ስለሚያሰኙ ዓይናፍህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆመ አቤቱ የኔን ጥፋት በአንተ ዘንድ ተፈላጊ አይደለምና የሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከናፍርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን
በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ እምኔ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነት እንማጸናለን። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። ሰላም ለቃልከ መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይም በሰቀሉህ ጊዜ አንዳችም የተቃውሞ ትንፋሽ ላልተናፈሰ እስትንፋስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኀጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክብር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱ ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነትን እንደመሆኑ መጠን ስለ እናትህ ስለ ድንግል ብለ ምሬሃለሁ፣ ይቅር ብያሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍትህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ለአዘጋጀ ዘባንህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። ሰላም ለእንግዳከ መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፈ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነታችን መልካሙን የእረፍት ዜና ስጠን። አቤቱ ሰውነታችንን ነፍሳችንን የሚጻረራት ጠላታችን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይቀጥቀጡ። አሜን። ሰላም ለአእዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተነከሩት ለተጠመቁት እጆችህ ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ።
ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ሆይ አቤቱ ከጎንህ የፈሰሰው ደምህ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፅ ጉናውን ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናእከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ። ሰላም ለራህከ መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶችህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ አኮን ለዓለምም የምታበራላት እውነተኛ ፀሐይ አንተነ እኮን አምላኬ ሆይ ሰላም ለአስፋረ ዴከ መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆችህ አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳያላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እልሃለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆን የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ወይም ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ትዕግሥትህ አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩልያቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል 3 በባህሪ 1 እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕያው ሕይወታቸው ነህና አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለህሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባረቀው ህሊና ሰላም እላለሁ።
ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፍቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ዓለም የመጣ አንተ ነህ። ክቡር ምስጉን አምላክ ነህና። ሰላም ለአማኡቲከ መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህ ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል፣ ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለህንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምስሐ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ። ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቄከ መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠ ነፋሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይል አርያምን ለተጎናጸፈ አቁያጾችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅርባይ አንተ እግዚአብሔር እንደ መሆንህ መጠን በሚሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አይቻልምና። ሰላም ለአብራኪከ መድኃኔ ዓለም ሆይ ከሁለት እግሮችህ ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን ደካማውን አገልጋይህን እኛን ሁላችን እዚህ የተሰበሰብነውን ለመጎብኘት በየጊዜው በመመላለስ ወደኛ ና አቤቱ ጌታችን አንተ የዓለም ግርማ ሞገሱ ነህና። ሰላም ለሰኮናከ መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝህ ሰላም እላለሁ። ዓለሙን ለማዳን ከሰማይ ሰማያት ወርደ አንተ ቸር አምላክ ነህና። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ለመታገስ ቻልክ። ለዚህ ረቂቅ ትሑት ነገሮህ አንክሮ ይገባል። ሰላም ለመከየድከ መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታዬ መሐሪ ቅርባይ ሆይ እግዚአብሔር እንደ መሆንህ መጠን በዚያ በቁርጥ ቀን የፍርድ ቀን በምትመጣበት ጊዜ ማረን ይቅርም በለን። አቤቱ በፊትህ እንደኛ ላይ የበደለ የለምና። ሰላም ለአጻብዒከ መድኃኔ ዓለም ሆይ
በለቢሰ ሥጋ ለደከሙና ለወዙ ጣቶችህ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ እግሮችህ አጽፋርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆምከ መድኃኔ ዓለም ሆይ አይሁድም ተሰባስበው በቀራንዮን አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋህን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕከ መድኃኔ ዓለም ሆይ ለጻድቃን ያይደለ ለኃጥአን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ሥልጣን ለተፈጸመው ጸአተ ነፍስህ ሰላም እላለሁ። ሕሙማንን የሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እንሆ ጌታዬ ሆይ ፀሐይን ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋህ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተህ የሔዋንን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ላንተ ምስጋና ይገባሃል። ሰላም ለተንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ተንሣኤ ለገለጠ ተንሣኤህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ተንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዝሙርትህን በጦር የተወጋውን ጎኔን በጭንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። ሰላም ለተንሣኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ተንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የእኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለእርገትከ መድኃኔ ዓለም ሆይ
በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነው እርገትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥትህ መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለእርገትከ መድኃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም የጌትነቱን ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ መንፈስ ቅዱስ የኀጢአታችንን እሾ በማቃጠል አቤቱ እሱ ኃይሉን ይግለጽልን። አሜን። ሰላም አልቦ እምሰብ ከሰው ወገን ማንም እንደኔ እንደኛ ኀጢአት የሠራ የበደለ የለም። እንዳንተም ያለ መሐሪ ይቅርባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደ መሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኀጢአቴን እጠብልኝ። አሚን። ሰላም አቄርብ ወትረ መድኃኔ ዓለም ሆይ ስለ ኀጢአቴ ስርየት በጭንቅና በመከራ ምስጋናህን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋዬ እኛ እዚህ የተሰበሰብነው ኀጢአተኛው ይቅር ብለ ማደሪያዬን ማደሪያችንን ስጠን እያልኩኝ በምንለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎታችን መጠን ምግቤን አዘጋጅልን። አሜን። ሰላም አጽማአኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮህ አድምጠኝ። ቅዱሳት በሆኑ እጆች ጽሑፌን ንባቤን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን። አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ እኮን። አቤቱ አንተ አምላክ ስትሆን ስለኛ ጎንህ በጦር ተወጋ እኮን። አቤቱ ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት አሰሩ እኮን። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ እኮን። አቤቱ ስለኛ በጦር ወጉ። አቤቱ ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ ኦ ክርስቶስ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ላፊት ቁመህ እኮን። አቤቱ ፈጣሪ ክርስቶስ ሆይ ያለመጉደል እግዚአብሔር ዘሲና እግዚአብሔር በግብፅ የተባልክ የምትመሰገን አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉህ።
አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ። አቤቱ ሰላም ተማጸንኩ። መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስን ከሥጋ ለለየህባት ጸአተ ነፍስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚች ነፍስ ከሥጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። ተዘከረነ እግዚኦ መድኃኔ ዓለም ሆይ አስቀድሞ ለፈያታዊ ዘየማንነ እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን ደካማውን እኛን ሁላችንን መከረኞችን ሐዘንተኞችን ሰዎች በምስጋና የወይን ጠጅ አስደስተን አረጋጋን። ኦ ዘአጹሩከ መድኃኔ ዓለም ሆይ እጅ እግርህን በመንቸንከር የእኛን መከራ አሸክመው በቀራርዮ ተራራ ላይ ላቆሙህ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባሕሪ ልጁ ሆይ በአንተ መከራ ጽኑ በሆነ መከራ ሥጋና ከደማዊ ከዳግመኛ ሞት አቤቱ እኔንና እኛን ሁላችን እዚህ የተሰበሰብን አገልጋዮችን አድነን። ምን ትይዜኑ መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪዬ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተነ በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። ሰላም ለጸዋአ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው፣ በሞትህም የሞቱትን ወገኖችን አስነሳሃቸው። ለኃጡ ምግባር መድኃኔ ዓለም ሆይ ሃይማኖትስ እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው እኛ እዚህ ሁላችን የተሰበሰብነውን አገልጋዮችን ማደሪያ ቤት መኖሪያ ቦታ ከቅዱሳኖች ከወዳጆች ጋር ይሆን ዘንድ ፍቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ በከንቱ ሞት አድነኝ። ሁሉ ከንቱ የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉ ኃላፊ ጠፊ ነውና። ስብሐት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ለክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውና ሞት ህልፈት የሌለብህ
ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባል ለዘለዓለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተው አቃንተው ያቀርቡሉ ዘንድ እንማጸናለን። ተቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ይቅር በለን። ጾሙን ጾመ ድነት አድርግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ለተጨነቀች ነፍስ ሁሉ ታረጋጋልን ዘንድ ለምንሃልን። መድኃኔ ዓለም ነህና የዓለም መድኃኒት ነህና መድኃኒት ሰጠን ዘንድ የኃጢአትን ስር የኃጢአትን እሾህ ነቅለ ከኛ ታወጣልን ዘንድ ለምንሃልን። ስለ እናትህ ስለ ድንግል ብለን ለምንሃልን። ስለምትወዳቸው አልቀህ ስለመረጥካቸው ስለ ሐዋርያት ይሁንብህ። አንተን መምጣት ስለተናገሩት ነቢያት ስም ይሁንብህ። አምላካችን ያንተን ስም ጣፍጧቸው የዜና መራራ ሞት በሞቱት በቅዱሳን ሰማዕታት ስም እንለምንሃለን። አባታችን ሆይ ይቅር በለን ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ዩቲዩብ ቻናላችንን ቤተሰብ ያልሆናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉን። እንደዚሁም ደግሞ ላይክ ያላረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ የቅዱሳን ረድኤት በረከት ለሁሉ አስተላልፉ። አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች እንኳን ለመድኃኔ ዓለም መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። ይህንን ምስል የምትሰሙ በሙሉ ሁላችሁም በአንድነት ሼር ላይክ በማድረግ ለምእመናን እንድታደርሱልን በመድኃኔ ዓለም ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሐምሌ 27 ቀን የሚነበበው በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 27 በዚህ ቀን ተርኑጥ የሚባል አገር ሰው ቅዱስ አሞን በሰማዕትነት አረፈ። ይህም ቅዱስ ወደ ላይኛው ግብጽ በሄደ ጊዜ የቅዱሳን ሰማዕታት ግፍ ተመለከተ። ወደ እንዴናው ገዥ ወደ አርያኖስ ቀርቦ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። ስጋውን ሁሉ ሰነጣጠቀው። ረጃጅሞች በሆኑ በተሳሉ በብረት ችንካሮችም ቸነከሩት። ጌታችን ያጸናውና ያስታግሰው ያለ ጉዳትም በጤና ያስነሳው ነበረ። በዚህም በኋላ በዚያ ያሰቃዩት ዘንድ ወደደ። እስክንድሪያ ከተማ ሰደደው። ክብር ይግባውና ጌታችን ለእርሱ ተገልጦ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ስሙን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ይህንን ቃል ኪዳን ከሰጠው በኋላ በታላቅ ክብር ወደ ሰማይ አረገ። አባ አሞንም ፈጽሞ ደስ አለው። ከዚህ በኋላ በዚያን ጽኑ ስቃይ አሰቃዩት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከስቃዩ ሁሉ አዳነው። ይህንን ባዩ ጊዜ ብዙ ሕዝቦች ስለ እርሱ በጌታ አምነው በሰማዕትነት ሞቱ። ከውስጣቸውም ቴዎጵላ የምትባል ድንግል ነበረች። ወደ መኮንኑ ቀረባ እርሱንና የረከሱ አማልክቶችን ረገመች። ክብር ይግባውና
በጌታችን ኢየሱስ ክርስቶስ ታመነች። በእሳትም ውስጥ እንዲጥሏት አዘዘ። እሳቱም አላቃጠላትም። ከዚህም በኋላ ራሷን በሰይፍ ቆረጡ። የሰማዕትነትን አክሊል ተቀበለች። ቅዱስ አሞንም ብዙ አሰቃዩት። አባላዘሩንም ቆረጡ። ከዚህ በኋላ ራሱን በሰይፍ ቆርጡ ዘንድ መኮንን አዞ ቆረጡት። ተጋድሎንም ፈጽሞ የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚችም ቀን የነቢዩ ሕዝቅኤል የራእዩ መታሰቢያ ነው። የወንጌላዊ ዮሐንስ ስም በእስክንድሪያ ቤተ ክርስቲያኑ የከበረችበት ነው። የአዳም ልጅም ሴት ያረፈበት ነው። ሴትም 205 ዓመት ኖረ። ሄኖስንም ወለደው። ሄኖስንም ከወለደው በኋላ 707 ዓመት ኖረ። የወንዶችንም ሴቶችም ልጆች ወለደ። መላ ዕድሜውም 912 ዓመት ሆነ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ አባታችን ጸሎት ይማረን። በረከቱ ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበላል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የአምላክ በጎ ፈቃድ ሆኖ ከቅዱሳኑ በረከት እንድንሳተፍ የታመሙት እህቶቻችን፣ ወንድሞቻችን፣ አባቶቻችን በሆስፒታል በየቤታቸው የሚጨነቁትን በጸበል ስፍራ የእግዚአብሔር ማዳን የሚጠባበቁ እንዲሁም ደግሞ በስደት ዓለም ያሉትን ሕሙማን ሁሉ እግዚአብሔር ይፈውስልን። ታስረው የሚጨነቁትን እግዚአብሔር በመልአኩን ልኮ ያስፈታልን ዘንድ የአምላክ በጎ ፈቃድ ይሁንልን። ማህበራችን ይጠብቅልን፣ ያስፋልን። እንዲሁም ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። አጽራረ ቤተ ክርስቲያን ያስታግስልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ሁላችንም በያለንበት እግዚአብሔር ይጠብቀን። የተወደዳችሁ የቅዱሳን ዝክር ቤተሰቦች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱሳን ሁሉ ስም ጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ምስክር መላክ ለምትፈልጉ እዚህ ጋር ስልክ ቁጥሬን አስቀምጣለሁ። በዋትሳፕ ሪከርድ እያደረጋችሁ ትልኩልኛላችሁ። በየተራችሁ ተራ ቀደማችሁ አቀርባለሁ። ከእናንተ በፊት ብዙ ስላለ ያው ልትታገሱ ይገባል ማለት ነው። መልእክቱንም ስትልኩልኝ ድምጻችሁን ጎል አድርጋችሁ ከየት እንደሆነ ማን እንደሆናችሁ ሀሳቡን ደግሞ በደንብ ጠቅለል አድርጋችሁ 3-4 ደቂቃ ቢሆን የተመረጠ ይሆናል እላለሁ። ክብር ያደለልን አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይድረሰው አሜን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል
በፔፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድማችን አባታችን በእውነት ቃለ ሕይወት ቃለ በረከትን ያሰማልን፣ የአገልግሎት ዘመንክን ያርዝምልን፣ ከዚህ በላይ የምታገለግልበትን ዘመን ከእድሜ ጋር ይስጥልን። እኔ እንኳን ብዙ መናገር እንኳን የምችል ሰው አይደለሁም፣ ግን የተደረገልኝን ከብዙ በጥቂቱ ነው የምናገረው። እኔ አሁን የምኖረው በስደት ዓለም ዱባይ ነው እና የተደረገልኝ ከብዙ በጥቂቱ ነው መመስክረው። እግዚአብሔር ይመስገን። ዝክረ ቅዱሳን ላይ ከኔ ስንፍና በቀር እያዳመጥኩ ብዙ ነገር ተደርጎልኛል። እያንዳንዱ እኔ በታምራት ነው እያንዳንዱ ቀን ያለሁት። እግዚአብሔር የተመሰገነ ይሁን እና እኔ የምመሰክረው እናቴ የዛሬ ዓመት በጣም ታማብኝ አገር ቤት ገብቼ ነበረ እና የገባሁት በእርግጥ ለራሴ ጉዳይ ነው፣ ግን እናቴ ሰዓት በጣም ታማ ነበር እና በቃ በጣም ታማ አዲስ አበባ ጥቁር አንበሳም ቆይታ ነበር እና እናቴ ስውሯ ሄጄ አልኳት እና እሷም አላሳፈረችኝም። ስውሯ ሄዳ ያው ጸበል እንደዚህ ብዙ እንትን አትልም፣ ወደ ሃይማኖቱ እንደዚህ ብዙም የምትከታተል ሰው አልነበረችም። የቅዱሳን ጸሎት፣ የቅዱሳን እምነት፣ የቅዱሳን ረድኤት አምላክ ረድቶኝ ስውሯ ሄደች። ግን ስውሯ ሄዳ እናቴ ቁረቢ በሽታኝ ከያው ትድኛለሽ ስላት አሁን ጊዜ አይደለም ለመቁረብ የምፈልግበት ሰዓት ወቅት አይደለም ትለኝ ነበረ እና መቼ ነው ታዲያ ስላት በቃ ቆይ ስድን ሲሻለኝ ትለኝ ነበር እና በጣም ሀሳብ ያዘኝ እና በጣም ትታመም ነበር ማለት ነው። ከዛ እኔ ስውሯ ማርያም ለሁለት ቀን ብቻ ነበር የቆየሁትና እምነትና ጸበሏን ይዤ አሁን እየተጠቀምኩ እናቴ ቅድስት ድንግል ማርያም ሆይ እናቴ ቅዱስ ቁርባን ካስቀበልሽልኝ ያው አትውሰጃት አላልሽም። እናቴ ያው ህመሟ በጣም ከባድ ካንሰር ስለሆነ በቃ ፍቃድ ከሆነ አድንልኝ፣ ካላዳንክ ግን ቅዱስ ቁርባን ተቀብላ ተረፍልኝ ብዬ ነበረ የተሳልኩት ማለት ነው። እና እግዚአብሔር ይመስገን እመቤቴ አላሳፈረችኝም። ቅዱስ ቁርባን እንደተቀበለች የተቀበለችበት ሳምንት ነው ያረፈችው እና እናቴ ያው ምንም ብታርፍም ቅዱስ ቁርባን ተቀብላ ስለቴን ሰምታ እናቴ ቅድስት ስውሯ ለማርያም ስለቴን ሰምታ ቅዱስ ቁርባን እንድትቀበልልኝ አርግታለች። በሰው ላይ አድራ ማለት ነው። እኔ ተስፋ ቆርጬ በቃ እሷም እምቢ ስለምትለኝ ትቼው በቃ ለእናቴ ለቅድስት ኪዳነ ምሕረት ሰጥቼ ዝም አልኩኝ። በቃ ምንም መናገርም ምንም በቃ ይሄንን አርጉ ማለትም በጣም እንትን ስላለኝ በቃ እናቴ ቅድስት ድንግል ማርያም አንቺ አስቆርቢልኝ ብዬ በቃ ጸጥ አልኩኝ ማለት ነው። እና ያው እግዚአብሔር ሊረዳችሁ ሲፈልግ ሰው ነው የሚልከው እና እናቴ ቅድስት ድንግል ማርያም በሰው አርግታ እናቴ ቅዱስ ቁርባን ተቀበላ በተቆረበችበት በዛው ወር ያንኑ አላረፈችም እና አረፈች። እግዚአብሔር ይመስገን። እናቴ ምንም ጥላኝ ብትሄድ እንኳን ያው በሽታውን ማይድን ስለሆነ መጨረሻ ላይ ስለሆነ የደረስንበት የጊዜ ገደብ ስለሌለው ነው ያረፈችው። ግን አልቀርብም እያለች ነበረ። ግን ለስውሯ ማርያም ስለነገርኳት ስውሯ ማርያም ራሷ አስቆረበችልኝ ማለት ነው ወስዳ እና ደግሞ እኔ የዛሬ ወር በጣም ጥርሴን ያመኝ ነበረ በጣም ማለት ነው። እና ቀኑ አቡነ ተክለ ሃይማኖት ነበሩና ተክልዬ እኔ ኃጢአተኛ ነኝ፣ ደካማ ነኝ። ግን ያው የልቤን ሀሳብ ታውቃለህ፣ ሰው የለኝም የምጠጋበት እና የሚያሳክመኝም ሰው የለም፣ ስሬ ወገን ዘመድ የለኝም እና አቡነ ተክለ ሃይማኖት አንተም ፈውስ መድኃኒት ሁነኝ ብዬ ነበር የተሳልኩት የዛሬ ወር ማለት ነው። አባቴ እኔ ሐኪም ቤት ሄጄ የሚያመላልሰኝም ሰው የለም እና አንተ ካዳንከኝ ከዚህ ጥርስ በሽታ ካወጣኝ አቡነ ተክለ ሃይማኖትን ካዳኑን የዛሬ ወር ምስክር አገልግሎት ሰጣለሁ ብዬ ነበር የተሳልኩት እና እግዚአብሔር ክብር ምስጋና ይድረስ።
ከዛ ወዲህ ጥርስ በሽታ የሚባልም አላየውም። ማክስ አድርጌ በጣም እየወጋኝ ሌሊት ተነስቼ እንደብድ ነበር የሚሄደው ጥርሴን ሲያመኝ ማለት ነው። እና ተሳልኩኝ የአቡነ ተክለ ሃይማኖት በ24 ተሳልኩኝ። እግዚአብሔር ክብር ምስጋና ይድረሰው እስካሁን ያላመመኝም እና እንደ ስለቴ በተሳልኩት መጠን ምስክር ሰጣለሁ ስላልኩኝ የዛሬ ወር ይኸው ልሰጥ በቅቻለሁ። እና ስልኬም ደግሞ በአሁን በ21 የእመቤታችን ለታ ስልኬ በጣም በቃ ሰው ማውራት አልቻልኩም። ዋይፋይ በጣም ያስቸግረኝ ነበረ። በጣም ይወጣል ይገባል ዋይፋዩ ማለት ነው። ከዛ በኋላ በስመ ስላሴ ከዛ በኋላ እናቴ ቅድስት ድንግል ማርያም አልኳት በቃ ዳታ እንዳልሞላ ችግር ነው እና ተበላሽቶ ስለነበር በቃ አንቺ አስተካክልልኝ፣ እኔ አንቺ ካስተካከልሽልኝ እመቤቴ እያንዳንዷን በምስክር ነው ያቆመችኝና ካስተካከልሽልኝ እኔ ምስክር እሰጣለሁ ብዬ ነበረ። እግዚአብሔር ይመስገን ይኸው ተስተካክሎልኝ በስነ ስርዓት እያወራው ነው። እግዚአብሔር ክብር ምስጋና ይድረሰው። ለእኔ የደረሰ አምላከ ቅዱስ ዮሐንስ፣ ለእኔ የደረሰ የቅዱሳን አምላክ እመቤቴ ቅድስት ድንግል ማርያም፣ ያሳደገኝ መልአክ ቅዱስ ሚካኤል በጣም ብዙ ነው የተደረገልኝ እና ከተደረገልኝ ከብዙ በጥቂቱ ነው እየመሰከርኩ ያለሁት። ለእኔ የደረሰችም አምላክ ወላዲት አምላክ እናቴን ቅዱስ ቁርባን ያስቀበለች እንድትቀበል ያደረገችም አምላክ ለሁላችሁም በየቤታችሁ ትድረስላችሁ። እውነት የሰማይ ቤት ይበልጣልና የሰማይ ቤቱን አግኝታን ሄደችው ከምድር ህይወት የዘላለም ህይወት ይበልጣልና አግኝታልኝ ነው ሄደችው። ሁላችሁም እናቴን በጸሎት አስቡልኝ። ወለተ ማርያም ከነ ቤተሰቦቿ እያላችሁ በጸሎታችሁ አስቡኝ። እግዚአብሔር ይስጥልኝ። ወንድማችን ጸጋውን ያብዛልክ፣ የአገልግሎት ዘመንህን ያርዝምልን። እውነት አንተ ትለፋለህ። እግዚአብሔር ለእኛ ማስተዋሉን ጥበቡን እንድናዳምጠበት ህሊናውን ይክፈትልን። ጸጋውን ያብዛልህ፣ የአገልግሎት ዘመንህን ያርዝምልን። ለእኔ የደረሰች ለእናቴ የደረሰች አምላክ ወላዲት አምላክ ለሁላችሁም ትድረስላችሁ፣ በእንባችሁ ታብስላችሁ። እግዚአብሔር ይስጥልኝ።